ጤና ይስጥልን። የሰዓቱ ዜናችን ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የጎጃም ጦርነትና ሰለባ የሆኑት ዶክተሮች፣ የዓለም ጤና ድርጅት ድረስ የደረሰው የሐኪሞች ግድያ በወፍ በረር ይቃኛል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ያሉ አርቲስቶችና ቲክቶከሮች ለተጨማሪ 8 ቀናት በእስር ቤት እንዲቆዩ ተወስኗል። እንመለከተዋለን። ባለስልጣን አውቶቡስ ተጠቀሙ፣ የግል መኪና አቁሙ የታንዛኒያ መሪ ያስተላለፉት አዲስ ውሳኔ ነው። እንደዚሁም በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ይፋ ሆኗል። ነገር ግን መንግስት አሁንም በጉዳዩ ላይ ምላሽ አልሰጠም። ሌሎችም ወቅታዊ ጉዳዮች በሰዓቱ ዜናችን ተካተዋል። እስከ መጨረሻው እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን አመራን። ተጨማሪ 8 የምርመራ ቀናት ተፈቀደ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ያሉ አርቲስቶችና ቲክቶከሮች ዛሬ ሚያዝያ 1 ቀን 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስርን የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩንም በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናትን ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ አዟል። የጎጃም ጦርነትና ሰለባ የሆኑት ዶክተሮች፣ የዓለም ጤና ድርጅት ድረስ የደረሰው የሐኪሞች ግድያ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን 3 የጤና ባለሙያዎች ተገድለዋል ያሉ ሲሆን፣ በሌላ መረጃ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸው ደግሞ ተሰምቷል። ዶክተር ቴዎድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 ቀን 2018 ዓ.ም 3 የጤና ባለሙያዎች በጥይት ተገድለዋል ሲሉ አሳውቀዋል። ነርስና 2 ጤና ባለሙያዎች አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ፣ ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ እንደነበሩ ገልጸው ግድያው የተፈጸመው በኢትዮጵያ መንግስትና በአማራ ክልል ኃይሎች መካከል ግጭት እየተስፋፋ ባለበት ወቅት ነው ብለዋል። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ሕይወትን የሚያድኑ ስራዎቻቸውን ሊያከናውኑ ይገባል ያሉት ዳይሬክተሩም የዓለም ጤና ድርጅት ግድያው በገለልተኛ አካል ምርመራ እንዲደረግ ይጠይቃል የሚል መረጃን አጋርተዋል። ስለ ግድያው የተጠየቀው የአማራ ሕክምና ማህበር ቦታው ወጣ ያለ በመሆኑ ማጣራት አልቻልንም፣ እንደዚህ ነው ማለት ይከብዳል ብሏል። በተያያዘ መረጃ በክልሉ ደባርቅና ጎንደር መካከል በወገራ ወረዳ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ሆስፒታሉና የአማራ ሕክምና ማህበር ገልጸዋል። ማህበሩንና ሆስፒታሉን ስለ እገታው ማብራሪያ የተጠየቁ ሲሆን ሆስፒታሉ በማህበራዊ የፌስቡክ ገጹ ካጋራው መረጃ የተለየ ማብራሪያ እንደሌለው ገልጾ ማህበሩ ደግሞ ድርጊቱን አውግዞ ማብራሪያ ሰጥቷል። ታጋቾቹ የሆስፒታሉ የማህፀንና ጽንስ ስፔሻሊስትና አዲስ የተመደቡ ለሆስፒታሉ ብቸኛ ስፔሻሊስት ሐኪም ዶክተር አስማረ ጌታነ፣ የሆስፒታሉ ፋርማሲ ባለሙያም ታደሰ እውነቱና መሳፍንት ሰረበ የተባሉ የሆስፒታሉ ሾፌር መሆናቸው ተገልጿል። የማህበሩ ፕሬዝዳንት ዶክተር ታደሰ ፈንታ በሰጡት ቃል ደግሞ መድኃኒት ይዘው እየተንቀሳቀሱ በነበረበት 2 የሆስፒታሉ የጤና ባለሙያዎችና 1 ሾፌር መታገታቸውን ገልጸው ባለፉት ዓመታትም ሐኪሞች ይገደላሉ፣ ይታገታሉ፣ ይሰደዳሉ ብለዋል። የጤና ባለሙያ አንተ ማነህ፣ ከየት ነህ፣ ሃይማኖትህ ምንድነው ብሎ አይደለም የሚያከመው ያሉት ዶክተር ታደሰ ነገር ግን አሁን በደባርቅ ጠቅላላ ሆስፒታል ባለሙያዎችም በደባርቅና ጎንደር መካከል በሚገኝ ቦታ ታግተዋል ነው ያሉት። የአጋቾቹን ማንነት ከመግለጽ የተቆጠቡት ፕሬዝዳንቱ አጋቾቹ ማንም ይሁኑ ማን ጤና ባለሙያ ከፖለቲካ፣ ሃይማኖት፣ ብሔር ግምት ውስጥ የሚገባ አይደለም። ጤና ባለሙያ በማንኛውም ቦታ ሲንቀሳቀስ ሰብአዊ አገልግሎት እንደሚሰጥ ታስቦ በነፃ መንቀሳቀስ አለበት እንጂ ፈጽሞ ሊታገት አይገባውም ሲሉ ገልጸዋል። የሕክምና መድኃኒት እያመላለሱ መንገድ ላይ ነው የታገቱት ሲሉ ማከለዋል። ሆስፒታሉ በበኩሉም 3ቱ የሆስፒታሉ ባለሙያዎች በወረዳው 44 ከሚባል ቦታ ታገቱብን፣ የወላዶች ማመላለሻ አምቡላንስ መድኃኒት እንደጫነች ሜዳ ላይ ቀረች ብሏል። እነዚህን ለሆስፒታላችን የአይን ብሌን የሆኑ ሐኪሞችን ማገት በደባርቅና
በሰሜን ጎንደር ህዝብ ህይወት ላይ መፍረድ ነው ሲል አውግዟል። የአማራ ሕክምና ማህበር ፕሬዝዳንት በክልሉ ያለውን የባለሙያዎች ጥቃትን በተመለከተ እስከዛሬ ድረስ ጥቃት የደረሰባቸውን ሐኪሞች ትክክለኛ ቁጥር ለመግለጽ እንደሚያዳግት ገልጸው ነገር ግን የተሰደዱ ታግተው ብር ከፍለው የተለቀቁ ከዶክተር አንዱዓለም ግድያ በኋላም በፊትም የተገደሉ ብዙ ናቸው ሲሉ ተናግረዋል። ጥንቅራችን እንደቀጠለ ነው። በአሶሳ ወታደራዊ ካምፕ ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ይፋ ሆኗል። ነገር ግን መንግስት አሁንም በጉዳዩ ላይ ምላሽ አልሰጠም። በየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎችን አግኝቻለሁ ይላል። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲል ገልጿል። በየካቲት 2018 ዓ.ም ኢትዮጵያ ለፈጥኖ ደራሹ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባውን ተከትሎም የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ሪሽ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀው ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ ማስታወቁ አይዘነጋም። አቶ ጀማል አህመድና አቶ በላይነህ ክንዴ የተሰጣቸው ሹመት የኢንዱስትሪ ሚኒስቴር ባዘጋጀው የምርጫ መመሪያና የእጩዎች መስፈርት መሰረት የኢትዮጵያ ዘርፍ ማህበራት ምክር ቤት ባካሄደው ጠቅላላ ጉባኤ የሚድሮክ ኢትዮጵያ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ፕሬዝዳንት፣ አቶ በላይነህ ክንዴ ደግሞ ምክትል ፕሬዝዳንት ሆነው ተመረጡ። ማክሰኞ መጋቢት 29 ቀን 2018 ዓ.ም በተካሄደው ጠቅላላ ጉባኤና ምርጫ የኢትዮጵያ የዘርፍ ማህበራት ምክር ቤትን እንዲመሩም በእጩነት የቀረቡ አዳዲስ የቦርድ አባላት እንደተመረጡ ታውቋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትን ጨምሮ ሌሎች ምክር ቤቶች በኢንዱስትሪ ሚኒስቴር አዘጋጅቶ ተፈጻሚ ይሁን በተባለው የእጩዎች መስፈርት ተቃውሞ ሲቀርብበት የነበረ እንደሆነ ይታወቃል። ሆኖም እርምጃው ከንግድ ምክር ቤቶች ማቋቋሚያ አዋጅ በማፈንገጥ ያልተገባ ጣልቃ ገብነት የተፈጸመ ድርጊት ነው በማለት ኮንኖት እንደነበር የሚታወስ ነው። የኢንዱስትሪ ሚኒስቴር ግን በአቋሙ ጸንቶ ያወጣውን የምርጫ ማስፈጸሚያ መመሪያና የእጩዎች መስፈርትን ተፈጻሚ በማድረግ አዲስ ፕሬዝዳንት፣ ምክትል ፕሬዝዳንትና የቦርድ አባላት ተመርጠው ኃላፊነቱን ተረክበዋል። የዘርፍ ማህበራት ምክር ቤት ጠቅላላ ጉባኤና ምርጫው ከዚህ ቀደም ከነበረው አሰራር በተለየ እንዲካሄድ የተፈለገበት መንገድ ግልጽ አልሆነልንም በሚል ቅሬታ ያላቸው ወገኖች በተለይም ለፕሬዝዳንትና ለምክትል ፕሬዝዳንት እጩ ሆነው ለመቅረብ ኢንዱስትሪ ሚኒስቴር ያወጣው መስፈርት ፍትሃዊ አይደለም የሚል ነበረ። አባላት ወደ አመራር እንዲመጡ መኖር ያለበት መስፈርት በካፒታል አቅማቸው ሊሆን እንደማይገባ የሚሞግቱ ወገኖች ይህ አካሄድ አነስተኛ ካፒታል ያላቸውን አምራቾችን ያገላል ይላሉ። የኢንዱስትሪ ሚኒስቴር ያወጣው መስፈርት መሰረቱ ፕሬዝዳንት ወይም ምክትል ፕሬዝዳንት ለመሆን የሚቀርብ እጩ ቢያንስ 1 ቢሊዮን ብር የተመዘገበ ካፒታል ሊኖረው ይገባል ይላል። በተጨማሪም ቢያንስ 2 ፋብሪካዎች እንዲኖሩትም ያስገድዳል። የቦርድ አባል ሆኖ ለማገልገል የሚቀርብ እጩ 500 ሚሊዮን ብር ካፒታል እንደሚያስፈልግ ነው የኢንዱስትሪ ሚኒስቴር ያወጣው መስፈርት የሚያስታውቀው። እንዲህ ያለው መስፈርት ከዘርፍ ማህበራት ምክር ቤት ደንብና አሰራር ውጪ ከመሆኑም ሌላ የንግድ ምክር ቤቶች ማቋቋሚያ አዋጅ ከሚደነግገው ውጪ በመሆኑም ጥሰት ተፈጽሟል በሚል የሐሳብ ልዩነት ተፈጥሮ ነበር። ከዚህ ቀደም የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በጉዳዩ በቀጥታ የሚመለከተው ባይሆንም የንግድና ዘርፍ ማህበራት ማቋቋሚያ አዋጅ በሚደነግገው መሰረት ምክር ቤቱ ከስር ካሉ የዘርፍ ምክር ቤቶች ተመርጠው ያልተወከሉ ተመራጮች ካሉ በንግድና ዘርፍ ማህበራት ምክር ቤት ውስጥ ለማካተት የሚቸገር መሆኑን መግለጹ አይዘነጋም። በሌላ በኩል ግን የኢንዱስትሪ ሚኒስቴር የወሰደው እርምጃ አግባብ እንደሆነ የገለጹ አንድ የዘርፍ ማህበራት ምክር ቤት አባል የንግድና ዘርፍ ምክር ቤቶች ትልቅ የሚባሉ የኩባንያ መሪዎች ሸሽተውት የቆዩ በመሆናቸው እንዲህ የሚታወቁ የቢዝነስ መሪዎችን ወደፊት ማምጣት ለንግድ ምክር ቤቶች ገጽታ ግንባታም ጠቀሜታ ይኖረዋል ብለዋል። ይህ እንደ መልካም ዕድል መታየት ያለበት መሆኑንም አክለዋል። በማክሰኞው ጠቅላላው ጉባኤ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በተገኙበት በተካሄደ ምርጫ አዳዲሶቹ ተመራጮች አዲሱን ኃላፊነታቸውን እንዲረከቡ ተደርጓል። በጠቅላላ ጉባኤው ከቀድሞዎቹ የቦርድ አባላት ውስጥ የተሳተፉ ከ5 የማይበልጡ ሲሆኑ ቀሪዎቹ አለመገኘታቸውን ለማወቅ እንደተቻለም ሪፖርተር ዘግቧል። በመጨረሻም ባለስልጣን አውቶቡስ ተጠቀሙ፣ የግል መኪኖቻችሁን አቁሙ። የታንዛኒያዋ መሪ
የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሐሰን በትላንትናው ዕለት በመካከለኛው ምስራቅ ጦርነት ምክንያት በተከሰተው ጥረት ሳቢያ የነዳጅ ፍጆታን ለመቀነስ የመንግስት ባለስልጣናት መደበኛ ጉዞዎችን ሲያደርጉ በአንድ አውቶቡስ እንዲጓዙ አዘዋል። ባለፈው ሳምንት የሀገሪቱ የኢነርጂ ተቆጣጣሪ እንዳስታወቀው በምስራቅ አፍሪካዊቷ ሀገር የነዳጅ ዋጋ ከመጋቢት ወር ጀምሮ በ1/3 ገደማ ጨምሯል። በትላንትናው ዕለት ለባለስልጣናት በተደረገ የቃለ መሐላ ስነ ስርዓት ላይ ፕሬዝዳንት ሳሚያ ሱሉሁ ሐሰን በይፋ ጉዞዎቿ ወቅት ዋና ኮንቮዩና አጃቢዎቿን ፖሊስና መጠባበቂያ ተሽከርካሪን ጨምሮ አጃቢ ሞተር ሳይክል ብቻ በስራ ላይ እንዲቀሩ አስታውቀዋል። ሌሎች ተሽከርካሪዎች እንዳያጅበኝ ነው ያሉት። ሳሚያ አክሎም የነዳጅ ፍጆታን ለመቀነስ ሲባል ካሁን በኋላ የትም ብሄድ ሁሉም ባለስልጣናት በአንድ አውቶቡስ አብረው ይጓዛሉ ሲሉ ተናግረዋል። ታንዛኒያ የነዳጅ ምርት የምታስገባው በዋናነት በሆርሙዝ ሰርጥ በኩል ከሚያልፉት የገልፍ ሀገራት ነው። የዓለማችን 20 በመቶ የነዳጅ ሀብት በሆርሙዝ ወሽመጥ በኩል የሚያልፍ መሆኑን ተከትሎ ኢትዮጵያና ታንዛኒያን ጨምሮ በርካታ ሀገራት ነዳጅ በኮታ እንዲሸጡ አስገድዷቸዋል። ኢኮኖሚያቸውም ምን ያክል በውጭ ኃይሎች መረበሽ ተጋላጭ እንደሆነም ያሳየ ነው ተብሏል። ቲአርቲ አፍሪካ እንደዘገበው ያሳለፍነው ሳምንት የኢትዮጵያ መንግስት የነዳጅ ኮታ መጀመሩን ይፋ ካደረገ በኋላ ወሳኝ የሚባሉ ምርቶችን የሚያመላልሱ ተሽከርካሪዎች ለነዳጅ ወረፋ ቅድሚያ እንዲሰጣቸው የሚያስገድድ መመሪያን ይፋ አድርጓል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት መልካም ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።